ጠማሞች ምን ይላሉ የቂያም ቀን አላህ ሲነግረን ማ አግና ዐኒ ማሊያ ሀለከ ዐኒ ሱልጣንያ ማ አግና ዐኒ ማሊያ ገንዘቤ ያልጠቀመኝ ሀለከ ዐኒ ሱልጣንያ ሱልጣኔም ከኔ ከተወገደ ያ የዱንያ ቁጭ ብድግ ማደርግበት ተጽዕኖ ፈጣሪነቴ የለም ከኔ ጠፍቷል። ነዓም ኢዘን የዚያን ቀን እንዳንዋረድ እድለቢስ እንዳንሆን ዱንያ ላይ አሁን ነው ዱዓ ማድረግ። ረበና አቲና ፊ ዱንያ ሐሰነ ወፊ ልአኺረቲ ሐሰነተን ወቂና ዓዛበ ናር። በዱዓ ጀግን፣ በዱዓ በርታ። የዱንያ ሀጃህንም ጠይቅ፣ የአኼራ ሀጃህንም ጠይቅ። ምትፈልገውን ቢሰጥህ አያልቅም። የአላህ ኔማ ሙሉ ነው። ነቢያችን ዓለይሂ ሰላም ቁል አረአይቱም ማ አንፈቅ ሙንዙ ኸለቀ ሰማዋት ወልአርድ፣ እስኪ ንገሩኝ በላቸው አላህ የሰጠውን፣ አላህ የለገሰውን፣ አላህ የቸረውን ለባሮቹ ሙንዙ ኸለቀ ሰማዋት ወልአርድ፣ ሰማይ ምድር ከፈጠረ ቀን ጀምሮ እስከ ዛሬዋ ደቂቃ ድረስ ስንት ሰጠ? ስንቶቹን ቢሊዮነር አደረገ? ስንቶቹን ባለጸጋ አደረገ? ስንቶቹን ሞጃ ቱጃር አደረገ? ገና ወደፊትም ይሰጣል። አላህ ጋር ያለው የሀብት ጥርቅም መርፌ በቀዳዳዋ ባህር ላይ ገብታ ስትወጣ የምትይዘውን ያክል እንኳን አልቀነሰም አሉ ነቢያችን ዓለይሂ ሰላም። ከኔ ጋር ናችሁ? መርፌ ሸጎሌዎች አታውቁም? መርፌ በባህር በቀዳዳው በኩል ገብቶ ሲወጣ ስንት ባልዲ ወይም ስንት ጀሪካን ውሃ ያጎላል? ንገሩኝ እንጂ ምንም። ኢዘን አላህ ጋር ያለው ሀብት ሙሉ ነው፣ ምንም አልተነካም። አላህ ለአንተ ትልቅም ቢሰጥ ትንሽም ቢሰጥ አላህ ጋር እኩል ነው። ጠይቅ፣ ለምን። ስትለምን ግን ነቢያችን ዓለይሂ ሰላም ምን ብለዋል? አንደኛ ስትለምን ስልቹ ለማኝ አትሁን። ቢማዕና ስልቹ ለማኝ። ከይቅርታ ጋር ሁላችሁ ምን ነኝ? እሺ አሁን አንዳንዶቻችን ከኔም ጭምር ዱዓ እናደርጋለን እጃችን ዘርግተን ነው አይደለም? ከዛስ እንዴ ይሄ አምፖል መቼ ነው የተቀየረው? እንዴ ኮሬሱን ተሰርቷል እንዴ? ለካ ገብቷችኋል አይደል? እዚህ እጁን ዘርግቶ ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና ዓዛበናር ዱዓ እያደረገ ነው። የመስጊዱን ዲኮር ይቆጥራል። ይሄ ዱዓ አይሆንም። ዱዓ ምላስ፣ እጅ፣ ልብ የገጠመ መሆን አለበት። ስትለምን ምትለምነውን ነገር በትክክል አውቀህ መጠየቅ አለብን። ወከዛሊክ ለመንኩ አልተደረገልኝም ማለት የለብህም። አልተደረገልኝም አልሆነልኝም አትበል። ተደርጎልሃል። በእርግጠኝነት ምነግራችሁ ነገር ለኔም ለናንተም ለምነን ተደርጎልናል፣ ወደፊትም ይደረግልናል። እንደኔ ስንት ቀን ለምኜ መች ተደረገልኝ ልትል ትችል ይሆናል። እንደ ተደረገልን እንገርህ ነቢያችን ዓለይሂ ሰላም ምን ይላሉ? አንድ የአላህ ባሪያ በአላህ የማያሻርክ አላህ እንደሚፈልግበት ሆኖ ዱዓ ከለመነ አሉ ያቺ የተለመነችው ዱዓ አላህ በዜሮ ያለ ውጤት ከመመለስ አላህ ለልቅናው በሚገባው መልኩ ያፍራል አሉ ነቢያችን ዓለይሂ ሰላም። ያፍራል። እናማ ከሶስት አንድ ነገር ይደረግልሃል። ከሶስት አንድ ነገር ይደረግልሃል። ለምሳሌ እቤትህ ያለ የምትሄድበት መኪና አሮጌ ነው። አንተ የምትጠይቀው ምንድነው? አዲስ መኪና። ጎሽቴ አዲስ መኪና ዋበኝስ ወይ በጉራግኛ ይሆንላችሁ ጉይቶ ገደር መኪና ናምሽ በዛታ ሰግኒ ይላል። በዚህ ቀይርልኝ አዲስ መኪና ስጠኝ ይላል። ግን እሱ አላወቀም። እዚህ እጁ ላይ ያለው መኪና ወይ እሳት ሊበላው ነው፣ ወይ ሌባ ሊወስድበት ነው፣ ወይ ቸግሮት ሊሸጠው ነው። የሆነ መኪናው ላይ ያንዣበበ ምን አለ? አደጋ አለ። አደጋ። ከዛ ያ ረብ
መኪና ጨምርልኝ ወይ ቀይርልኝ ብሎ ዱዓ ሲያረግ አንደኛ ይህ መኪና መቀየሩ ለሱ ኸይሩ ከሆነ ቀይርልኝ ከሆነ ይቀየርለታል፣ ጨምርልኝ ከሆነ ይጨመርለታል። የመጀመሪያው። ሁለተኛው ምንድነው? ሰውየው በጠየቅ ሲጠይቅ መኪናው ላይ ያንዣበበ ወይ ንብረቱ ላይ ያንዣበበ አደጋ አለ። በመለመኑ ምክንያት አሉ ነቢያችን አለይሂ ሰላም ይሄ ባሪያዬ ስጠኝ እያለ ነው፣ ደግሞ እጁ ላይ ያለው ነገር ግን ሊጠፋ ቀደር አለ። ስለዚህ ይሄን እጁ ላይ ያለው ነገር አጥፍቼበት ባሪያዬ ልቡ ከሚጎዳ ከሚያዝን በዚህ ዱዓው ምክንያት በላው ይመለስለታል አሉ ነቢያችን አለይሂ ሰላም። በላው ይመለስለታል። ይመለስለትና ምን ይሆናል? ያ እጁ ላይ ያለው ነገር እንዳይጠፋበት ይደረግለታል አሉ። በሶስተኛ ደረጃ ምንድነው? ለምሳሌ አሁንም እሺ ምሳሌውን እዛው መኪናው ላይ እናቆየውና ያ ረቢ እንደው አዲስ የመጣውን ID6 ይሄ በኤሌክትሪክ የሚሰራው ያ ረቢ ብሎ ዱዓ ያደርጋል። ከዛ አላህ ያችን መኪና ቢሰጠው ማለት ነው ምን ይሆናል መሰላችሁ? በዙሪያው ትላንት የማያውቃቸው የሆነ ከአላህ ዲን የወጡ ጋጠወጥ የሆኑ ሰላት በአግባቡ የማይሰግዱ መስጂድ የማያውቁ ሰዎች አረበለው እሱማ ረገጠ እኮ ይላሉ። አረጋገጠ ሀብታም ሆነ። ስለዚህ እንጠጋው ብለው በግራ በቀኝ አጃከሮች ሊበዙ ይችላሉ። ግልጽ አይደለም? ከዛ እነዚህ አጃከሮች ሲበዙ አንተ አዛን ሲል መስጂድ ትሮጥ የነበረው ሰውዬ ምን ይልሃል? ቆይ ቤት ስትገባ አንደኛውኑ ከኢሻ ጋር ትሰግዳለህ ይላል መግሪብን። ግልጽ አንዲ ወይ የሆነ መቃሚያ ቦታ ይወስድሃል፣ ወይ የሆነ ቦታ ልባሌ ቦታ ይዞ ይሄዳል። ከዛ በኋላስ ከዲንህ ከዒባዳ አላህን ከመገዛትህ ሚያንሸራትቱ ጓደኞች በዙሪያ ኒዕማ ሲበዛ ከኒዕማው ጋር አብሮ መጥፎ ጓደኞች ሊበቅሉ ይችላሉ። ስለዚህ አላህ ስብሓንሁ ወተዓላ ምን ያደርግልሃል? ይሄ ባሪያዬ እኮ እኔ እንደምሰጥ አውቆ እየጠየቀኝ ያለው እኔ ሰጪ መሆኔን አውቆ ነው። ስለዚህ ይህን ነገር ካደረግኩለት ደግሞ እኔን ከማምለክ የሚንሸራተትበት ሁኔታ እንደሚከሰት አላህ ስለሚያውቅ ምን ያደርግለታል አሉ ነቢያችን አለይሂ ሰላም። ዱዓውን በሙሉ ለቂያማ ቀን ያስቀምጥለታል አሉ። ያስቀምጥለታል። ይህ ባሪያ ሁሌ ይለምናል። በኒዕማው በዱዓው ላይ ዱዓ ሲከመር ተራራ ይሆንለታል አሉ አኺራ ላይ። ከዛ የቂያም ቀን አላህን ሲገናኝ አላህን በመልካም ከሚገናኝ አላህ ያርገን። ባሪያ ይሄው ይሏል አላህ፣ ይሄው የሰላት አጅር፣ ይሄው የጾም፣ ይሄው የዘካ፣ ይሄው የሐጅ፣ ይሄው የቁርአን፣ ይሄው የዚክር፣ ይሄው የሰራው ኸይር ሁሉ ሐሰናት ብሎ አላህ ይመነዳዋል። ከዛስ ሌላ ደግሞ የማያውቀው እሱ ስራዬ ነው ብሎ ያልጠበቀው ትልቅ ተራራ የሚያክል ሐሰናት ደግሞ ያመጣለታል አሉ። ከዛ ይሄም ያንተ ነው ይለዋል። ጌታዬ ሆይ ይሄ ምንድነው? ሰላቴ ያልሆነ ጾሜ ያልሆነ ሐጅ ያልሆነ ምንድነው ብሎ ሲጠይቅ አንተ ዱንያ ላይ ያለ ያ ረብ አርግልኝ እያልክ ዱዓ ታበዛ አልነበረም ይለዋል። አዎ አድርጌልህ ቢሆን ኖሮ ዛሬ ከኔ ጋር እንደዚህ በመልካም መገናኘትን ሊያሳጣህ የሚችል ነገር ተከስቶብህ ነበር። ያን ዱንያ ላይ ያላረኩልህ እኔ በመልካም እንድገናኝህ ፈልጌ ነው። ይሄው የዱዓ ውጤት፣ ይሄው በዚህ ሰበብ ከፍ ያለውን ጀነት ተጎናጸፍ ይለዋል አሉ ነቢያችን አለይሂ ሰላም። ከሶስት አንድ ይደረግለታል እንጂ ባሪያ ለምኖ ባዶ እጁን አይመለስም አሉ ነቢያችን አለይሂ ሰላም። ኢዘን አሊሑ ቢዱዓ አሉ፣ በዱዓ ችክ በሉ፣ ድርቅ በል፣ አለቅም በል። ለምሳሌ ላሉ ዑለማዎቹ አንድ ለማኝ ይላሉ ሲለምን እንደ ውሻ መሆን አለበት ይላሉ። እንደ ውሻ ምሳሌው ልንገራችሁ። ለምሳሌ አሁን ብዙ ጊዜ ካፊሮች ቤት አይታችሁ ከሆነ ውሻ ያሳድጋሉ ነው አይደለም? ከዛ ያሳድጋሉ ግቢ ሲጠብቅ ምናምን እድሜው ሲገፋና ሲያረጅ ውሻውን አውጥተው ይጥሉታል። ካረጀ በኋላ በቦታው ሌላ ትንሽዬ ቡችላ ብሎ አምጥተው ይተኩለታል። ከዛ በኋላ ይሄ አርጅቷል ተብሎ የተጣለ ውሻ ማለት ነው በተጣለበት ቦታ ሄዶ ይቀራል እንዴ? አይቀርም። እዛ ያደገበት የኖረበት ቤት የትም ብትጥለው ተመልሶ ይመጣል። አሁንም ወስደ ብትጥለው አሁንም ይመጣል። ከዛ በኋላ አሳዳጊዎቹ ምን ያደርጉለታል? አቦዬ ውሻ እኮ በቃ አለቃለን፣ ስለዚህ
እዚሁ ግቢ ውስጥ የሆነ ቦታ ላይ ብረት በብረት ትንሽዬ ቤት ይሰራለትና ጠዋትና ማታ ፍርፋሬ እየተወረወረለት እዚሁ ሞቱን ይጠብቅ ይባላል ነው አይደለም? ሙእሚን እንዲህ መሆን አለበት ይላሉ ዱዓ ሲያደርግ። እንደዛ ውሻ አለቅም ብሎ አላህን ሙጥኝ ብሎ አላህን መለመን አለበት። አላህን ብቻ ማለት ከአላህ ውጪ ማንንም ምንንም ሀጃይን ያወጣልኛል ብለህ ልጠይቅ ግን አይገባም። ለምን መሰላችሁ? አላህ ስብሓነሁ ወተዓላ ይቁል አመን ዩጂቡ ልሙጠረ ኢዛ ደዓ ወየክሺፉ ሱእ አመን ሲዋህ ወየጅዓሉኩም ኹለፋ አልአርድ አኢላሁም መዓ አላህ አመን ዩጂቡ ልሙጠረ ኢዛ ደዓ። እስኪ ማን ነው ዩጂብ አቤት ብሎ መልስ የሚሰጥ ሐጃንም ያወጣ? አመን ዩጂቡ ልሙጠረ ኢዛ ደዓ። የተቸገረ ሰው ተቸግሮ ወይ ችግር የገንዘብ ችግር ወይ የጤና ችግር ወይ ልጅ አጣህ ወይ ባለቤት ታመመችብህ ወይ ቤተሰብ ታመመብህ የሆነ ብቻ ያልጠበቅከው የሆነ ከበድ ያለ ችግር ተጫጫነህ። አመን ዩጂቡ ልሙጠረ ኢዛ ደዓ። ጠርተኸው ድምፅህን ሰምቶ ያንን ችግር ካንተ ላይ ሊያስወግድልህ የሚችል ማን አለ? አመን ዩጂቡ ልሙጠረ ኢዛ ደዓ ወየክሺፉ ሱእ። ያ መጥፎ ነገር ካንተ ላይ ገፎ የሚያነሳልህ ማን አለ? ወየጅዓሉኩም ኹለፋ አልአርድ። እናንተን ደግሞ የምድር ምትክ አድርጎ የቀየራችሁ ከአላህ ውጭ ማን አለ? ከትላንት ወደ አያትህ፣ ትላንት አባትህ፣ ዛሬ ደግሞ አንተ የምድር ምትክ ያደረጋችሁ አኢላሁም መዐላህ። ከአላህ ጋር ሌላ አምላክ አለ ወይ? በጭራሽ። ወኢን የምሰስከ አላሁ ቢዱርን ፈላ ካሽፈ ለሁ ኢላ ሁ። እኔ አላህ ችግር ባመጣብህ ያንን ችግር ካንተ ላይ ሊያነሳልህ የሚችል ማንም የለም አላህ። እንደዚሁም ባንተ ላይ ደግሞ ኒዕማዬን ባፈሳለ ገንዘቡ፣ ቤቱ፣ ጤናው፣ የተስተካከለ ትዳር፣ የተስተካከሉ ልጆች፣ ያማረ ሐያት፣ የሞቀ ቤት፣ ደስ የሚል ህይወት ቢኖርህ ይህንን መልካም ነገር ካንተ ላይ ሊያስወግድ የሚችል ማን አለ? በጭራሽ ማንም የለም አለ አላህ ስብሓነሁ ወተዓላ። ነዓም ኢዘን አላህ ስብሓነሁ ወተዓላ የነገራቱ ባለቤት ሁሉ እኔ ስለሆንኩ እኔም ብቻ ጠይቅ አለ አላህ ስብሓነሁ ወተዓላ። እኔም ብቻ ለምን፣ እኔም ብቻ ለምን። ለምን መሰላችሁ? አላህ ስብሓነሁ ወተዓላ ይቁል ወአነ ልመሳጅደ ሊላህ ወአነ ልመሳጅደ ሊላህ ፈላ ተድዑ መዓ አላህ አሐዳ። ወአነ ልመሳጅድ ቢማዕና ይቺ መሬት ከፀሐይ መውጫ እስከ ፀሐይ መግቢያ ያለው የምድር ገጽ በአጠቃላይ መስጅድ ይባላል። በሌላ አገላለጽ እንደዚህ ለኢባዳ የተሰሩ ቤቶች መስጅድ ይባላሉ። ኢዘን ምን አለ አላህ ስብሓነሁ ወተዓላ ወአነ ልመሳጅደ ሊላህ። ምድር የኔ ናት፣ እኔ ነኝ ብቻዬን የፈበረኳት፣ ብቻዬን እኔ ነኝ የኸለኳት። ስለዚህ ፈላ ተድዑ እንዳትጣሩ፣ እንዳትለምኑ፣ ድረስልኝ እንዳትሉ። የት ላይ ሆናችሁ? እዚህ ምድር ላይ ሆናችሁ መዐላሂ ከአላህ ጋር አሐዳ አንድንም ቢሆን ማንንም ድረስልኝ እንዳትል። ለምሳሌ ሙስሊሞች በቀን 17 ጊዜ እንሰግዳለን። አላህ ይቀበለን ነው አይደለም? ቢማዕና 17 ጊዜ ስላችሁ 5 ጊዜ ስንሰግድ ፋቲሃን 17 ጊዜ እንቀራለን። በፈርድ ሰላት ብቻ ማለት ነው። ሁሉንም ሱና ጠብቆ የሰገደ ሰው እስከ 80 ምናምን ረካ ይሰግዳል። አላህ ይወፍቀን። ኢዘን በፈርድ ብቻ 17 ጊዜ ከአላህ ጋር ቃል እንጋባለን። ቃል ኪዳን ምን እያልን? ኢያከ ነዕቡዱ ወኢያከ ነስተዒን። በቀን 17 ጊዜ አንድ ሙእሚን ከአላህ ቃል ይጋባል። ቃል ኪዳን ምን እያለ? ኢያከ አንተም ብቻ፣ ነዕቡዱ እናመልካለን፣ ወኢያከ ባንተም ብቻ፣ ነስተዒን እርዳታ እገዛ እንሻለን። ሃዚህ ሚሳቁን
በይኒ ወበይነ አብዲ ይላል አላህ ሐዲስ አልቁድስ ላይ። ይቺ ኢያከ ነዕቡድ ወኢያከ ነስተዒን ማለት በእኔና በባሪያዬ መካከል ቃል ኪዳን ናት። እሱ እኔም ብቻ ሊያመልክ እኔ ደግሞ እሱን ልረዳ የተጋባል ነው ቃል ኪዳን ነው ይላል አላህ ሱብሓነሁ ወተዓላ።